ኢንፍሌሽን ባይዞይ በጥሬ ትርጉሙ በኢኮኖሚክሱ ካየን ለሀገር ትልቅ የሆነ ግባት አለው አይደለ? ጂዲፒ የሚያድግበት መንገድ ነው። ኢንፍሌሽን ተፈልጎም ወደዛ የሚገባበት መንገድ አለ። ሀገር ውስጥ ያሉ ምርቶችን የመጠቀም ቻንስ የሚመጣው ኢንፍሌሽን ሲመጣ ነው። ባይዞይ ኢንፍሌሽን ኤክስፖርትን ነው ኢንከሬጅ የሚያደርገው። ኤክስፖርት ምንድነው? ኢምፖርት ከውጭ የሚመጡ ነገሮችን ይገደዋል። ግን እኮ እንትን አላት አይደለ? መጠን አላት። አሁን ለምሳሌ በጣም የወጣው ሲሆን ወይ ደግሞ ተገደህ የገባበት ኢንፍሌሽን ሲሆን ግን እሱ ምን ችግር ነው? ችግር አለው። ግን በኢኮኖሚክስ ዞሮ ዞሮ ምንም አይነት ብድር አሁን ኢንፍሌሽን ሬት አለ አይደል? በሀገር ከኢንፍሌሽን ሬቱ ወደ ታች ያለ ኢንተረስት ሬቱ ላ አዋጭ ነው ይላል የኢኮኖሚክስ ፕሪንሲፕል። እሱን ይላል ከኢንፍሌሽን ሬቱ በታች ያለ ሬቱ ወደ ታች ያለ ለሚሰራ ሰው ኢንፍሌሽን ሬቱ አሁን በሰዓት አላቅም የሆነ ፐርሰንት አለው 13% አካባቢ። ኦኬ አሁን ነው 30 ከ30 ወርደናል። እሱ አካባቢ 11.7 አካባቢ ያለፈው። ኦኬ ሶ ከኢንፍሌሽን ሬቱ እንደ ሀገር ካለው የኢንፍሌሽን ሬቱ በታች ያለ ኢንተረስት ሬቱ ላዋጭ ነው። ለግል ለሚሰራ ሰው መሆን አለበት። ሶ ከዛ አንጻር መታየት አለበት ብዬ አስባለሁ። ምናልባት የመጨረሻውን ግን የኮላተራል በሳኩ ኮላተራል ይሾ አይደለም። ሴቪንግ ዳይሊ ከሚገኘው ገቢ መጀመር አለበት። አሁን ወደ ሳኮ ለመሄድ ወደ ሴቪንግ እና ክሬዲት ኮኦፐሬቲቭ ተቋማት ለመሄድ ሚኒማም የሚያስፈልግ ሼር አለ፣ የሼር ግዢ የሚባል። እሷን የሼር ግዢ ለመምጣት አንድ ሰው በቀን 1 ብር ጀምሮ ሊያጠራቅም ይችላል። ዛሬ ላይ አንዳንዱ ሰው ዛሬ ላይ ተበድሬ ዛሬ ላይ የሆነ ነገር ማድረግ ነው የምንፈልግ አይደል? የብዙዎቻችን ልምድ ነው እሱ። ቅድም ጥያቄ መስታነሱት የነበረው ለብድር ነው ሰዎች ሴቭ የሚያደርጉት። እሱ መሆን የለበትም። ዛሬ ላይ ሴቭ እያረኩ ነገም ሴቭ እያረኩ ከነገ በኋላ መበደርና ኢኮኖሚን ወይም ደግሞ ኢንካሜን ጀነሬት ማድረግ አለብኝ የሚል አይዲያ ሁላችንም ጋር የለም፣ እኔንም ጨምሮ። ይሄ ነገር ግን ቢለመድ ሰዎች እኛ ለምሳሌ አሁን የሙዳይ አገልግሎት የሚባላለን ሊስትሮችና ዝቅተኛ የህብረተሰብ ክፍሎች የምንላቸው በቀን የሚያገኙትን ከኮንሳምፕሽን ውጭ አለው። በነገራችን ላይ ኮንሳምፕሽን ውጭ 1/3 ሴቭ ማድረግ አለብሽ አይደለ? ሶ የሚችሉትን እሷ ላይ ሴቭ እያደረጉ አክሲዮን መግዛት የሚያስችላቸው ነገር ላይ ሲደርሱ አክሲዮን ይገዛሉ። ከአክሲዮኑ በኋላ ሴቪንጋቸው የተወሰነ አማውንት ካደገ በኋላ ብድር የሚያገኙበት ብዙ ሲስተም አለ፣ ያለ ኮላተራል። በተመሳሳይ ቅድም ያልናቸው በኋላ ላይ አይዲያ ካለ ሊመጣ ይችላል። ያለ ኮላተራልም ያለ ቤት መኪና ምናምን የሚያዝ ነገር ከሚለው ሌሎች አማራጮች ማየት የሚያስችል አዲስ የሆነ የፋይናንሻል ኢንዱስትሪ ነው። ቤት አለ፣ ልጅ አለ፣ መብላት አለ፣ መልበስ አለ ምናምን። ግን በተወሰነ ደረጃ ደግሞ ኒድ በኢኮኖሚክስ ካያችሁት ገደብ የለውም። በቃ እየጨመረ የሚሄድ ነገር ነው። ሚኒማይዝ ማድረግ ነው በጣም ከባዱ ኒዶቻችን። አንድ ጫማ ለብዙ ጊዜ መልበስ ካለብን ምናምን ብሎ እሱን በኢትዮጵያ ካልቸር ኮንቴክስት በደንብ መውሰድ ላይ የተወሰነ እንትን አለ። ምንድን ነው የሚፈትነን ነገር አለ። እንደተባለውም ደግሞ በሰራነው ልክም በምንሰራው ልክም ደግሞ አንከፈልም። በጣም ብዙ ሰው ብዙ ሰዓትን ስራ ላይ ያሳልፋል፣ ግን የሚከፈለን ነገር ትንሽ ይሆናል። እና ይሄ እንግዲህ በደንብ የብሬን ሴት እንትናችንን አጀስት ማድረግ ያስፈልጋል። ኢንካም እንዴት ነው ጀኔሬት ማድረግ ያለብኝ የሚል በደንብ ዲዛይን ማድረግ ያስፈልጋል ብዬ አስባለሁ። ወጣም ወረደም ግን አንድ ሰው ከሚያገኘው ነገር ትንሽም ትሁን ትልቅ 1/3 በምንም ሚንስ ብሎ ነገር መለወጥ የሚፈልግ ከሆነ ሴቭ ማድረግ አለበት። 1/3 ሴቪንግ ነች። ሴቪንግ አለ ማለት ነገ ኢንቨስትመንት ውስጥ ገባለሁ ብሎ ማሰብ ነው። የነገ ኢንቨስትመንት ነው አይደለ? ኢንቨስትመንቱ አሁን ኢንቨስትመንት በምንለው ትርጉም በትልቁ አይደለም መታሰብ ያለበት። ዛሬ ላይ አንድ ሰው ሊስትሮ እየሰራ ሊስትሮ የሚሰራበት ላይ ያድር ከሆነ ይሄን ሴቭ ካላረገ መቀጠሉ አይቀርም። እድሜ ልኩን ነው የሚቀጥለው። ስለዚህ ዛሬ ላይ እየተቸገረ እንደውም ድሮ አንድ አባባል ነበር፣ ምንድነው ማያልፍለት ሰው ማልፍለስ ደሃ ተሚጋብዛል ወስ ደረጃ ሳይሆን እድሜ ልኩን ቆሎ ይበላል። ዛሬ ላይ ቆሎ መብላት ያለመደ ሰው ሴቭ ባለማድረግ ገንዘቡን ባለመቆጠቡ ዛሬ ላይ ቆሎ መብላት አይፈልግም አለ። የሆነች ነገር ያገኛል፣ እሷን ቶሎ ያጠፋል፣ በቃ ያጠፋታል። ዜን ከእድሜ ልኩን ቆሎ እየበላ ይኖራል ይላሉ እናቶቻችን። በጣም ብዙ ነገሮች እነሱ እንደው በጣም ይቆጥቡ ነበር እናቶች አይደል? ድሮ እንደው ይቆጠባው በእናቶች ነው በመቀነታቸው ከሆነ ለወጭ ምትሆን የሆነች ቦታ ነው የምትቆጠብ።
ደግሞ የምትቀመጥ ደግሞ ሴቭ የምትደረግ ነገር በሆነች ነገር ይቀመጣል። ዞሮ ግን ነገድ መለወጥ የሚያስብ ሰው ሴቭ ማድረግ አለበት ከሚያገኘው ነገር ላይ። የእናቶቻችን ራሱ እንዴት አድርገን እንልመደው ቁጠባው ሜዳችንን መቀንበደው ኮራ አሁን ሲል እንደነበሩ ትንሽ ማለት ወደ ምንድነው ስልጣኔው ላይ ስለሆን ብዙ ነገሮች እናያለን። ብዙ ነገሮች ያጓጉናል። የምታየውን ነገር መግዛት ትፈልጊያለሽ፣ መልበስ ትፈልጊያለሽ። ዛሬ ሳምበድ የሚቆርጥ ከሆነ አንቺም ሆነች ነገር ጠርቀምቀም አድርገሽ በወርም አንዴ ትቆርጫለሽ። የሚጠጣው ምኑም ብዙ ነገሮች አሉ። የእውነት ለመናገር ግን ፈታኝ ነገሮች አሉ። እሱን ዲናይ ማድረግ አንችልም። ግን ከነሱም ውስጥ ሆኖ ሴቭ ማድረግ ምንም የነገን ህይወት ማስተካከያ መንገድ ነው። ምንም ሌላ ምርጫ የለውም። በድህነት አሜሪካም አለ፣ ኢትዮጵያ ውስጥም አለ። ምንም ጎዳና ላይ ኢትዮጵያ ውስጥ መኖር አለ፣ አሜሪካም አለ። ሬቱ ይለያያል እንጂ ሁሉም ጋር አለ። የምንሰራበት ሰዓት የሚከፈለን አማውንትና ሴቭ አድርገን ሴቭ የምናደርገውን ነገር የምንጠቀምበት መንገድ ነው። አሁን የሴቪንግ ኤንድ ክሬዲት ኮኦፐሬቲቭ ሰውን በደንብ ጉግልም እያደረገ አንብቦ ይህን የፋይናንሻል ኢንዱስትሪ ቢያውቀው በተለይ ታች ያለውን የህብረተሰብ ክፍሎች የምንወጣበት ከድህነት የምንወጣበት ችግርን አራግፈን የምንጥልበት ትክክለኛ የሆነ የፋይናንስ ሳይንስ ነው። አሁን ኢኮኖሚክስ ምናምን ተብሎ አንዳንዴ ሴትረስ ባሪበስ እየተባለ ብዙ አላስፈላጊ ፕሪንሲፕሎችና ምናምን ይወራሉ። ከዛ በላይ ፕራክቲካሊ የቁጠባና ብድር ሳይንሱን በደንብ ብናቅ ቢገባል ከችግር የምንወጣበት መንገድ ነው ብዬ አስባለሁ። ጸጋ ጥያቄ ያነሳችው ከደሞዝ ጋር የተያዘ አቶ እስክንድር አንስቶታል። የደሞዝ ብቻ አይደለም፣ ጡረታ የወጡ ሰዎችም ይቸገራሉ። ፊክስድ እነዚህ አሁን ደግሞ በደሞዝ ላይ ያሉ ሰዎችና ጡረታ ላይ የጡረታ የሚከፈላቸው ፊክስድ አማውንት የሆነ መኒ ነው የሚሰጣቸው። ችግር ላይ ናቸው። ግን የመንግስት አሁን ቅድም እንዳነሳው በደሞዛቸው ልክ የሆነች ብድር ያገኛሉ። የሚበደሩትን ብድር የምናውልበት መንገድ ነው ልክ የማይሆነው። ተበድረን ለልብስ የምናደርገው ለኮንሳምፕሽን ፐርፐዝ የምናደርገው ከሆነ እዳ ነው የሚሆነው። 1/3ኛውን ግን እንደምንም ሴቭ አድርገን ተበድረንበት የምንበደረው ነገር ኢንካም ጀነሬት የሚያደርግ ነገር ላይ ማዋል የሚበደረው ሰው ኃላፊነት አለበት። በተመሳሳይ አንዳንድ አሁን የቅርብ ጊዜ የብድርና የቁጠባና ብድር ተቋማት ከስሙ ባይዞ አይታችሁት ከሆነ ብድርና ቁጠባ አይደለም፣ ቁጠባና ብድር እና ብድር ነው። መጀመሪያ ሴቪንግ ነው፣ ቁጠባው ነው የሚቀድመው። የጡረታ ላይ ያሉ ሰዎች የጡረታ ለብቻው ዲዛይን አድርገው ሴቭ እንዴት ያደርጋሉ፣ ብድር እንዴት ያገኛሉ። ብድሩን ደግሞ ብድር መስጠት ብቻ አይደለም፣ ብድሩን ምን ላይ ቢያውሉት ውጤታማ ይሆናሉ የሚል ትንሽ ማማከር ያስፈልጋል። እንደዛ ሰርቪስ የሚሰጡ ሳኮች አይቻለሁ። እኛም ጋር በኢንፊኒቲ ይህ ሀሳብ አለ። ኔክስት ላይ አንዱ በደንብ እንሰራበታለን ብለን የምናስበው ሴቭ ማድረግ። አንድ ሰው ሴቭ አረገ ብድሩን ይወስዳል አይደለ? ምን ላይ ነው የሚያውለው? እንዴት ነው የሚጠቀመው? አንሌስ አሁን ለምሳሌ ለቤት ለመኪና ብሎ ካልመጣ በስተቀር አይደለም። ምክንያቱም ለመኪና ካለ መኪና ሊገዛ ነው፣ ቤት ካለ ቤት ሊገዛ ነው። ከዚህ ውጭ ያሉትን ብድሮች ማለት ነው ማማከር የሚያስፈልጋቸው። አሁን መኪናውም ገዝተሽው ኢንካም ጀነሬት ማድረግ አለበት፣ ያለዛ ኮንሳምፕሽን ነው የሚሆነው። ለግል ፍጆታና አሁን ይኸውልሽ አይደለ ለንግድ ዓለም ካላዋለው መበደሩ ትርጉም የለውም። ለምሳሌ ኮድ 2 አድርጌ ነዳጅ እንትን ያለው ከቤት ይመላለሳል የሚለው አያዋጣም ነው። ይሶ በምን አድርጎ ይከፍለዋል? ስለዚህ ወደ ንግድ ይቀይረውና የተለያዩ ስራዎች ራይድን እየሰራ መክፈል አለበት የሚለውን ነው። እንዴት ኢንካም ጀነሬት ታደርጋለህ ብሎ ብድሩን ሲሰጥ አንድ ሰው ሀሳብ የተወሰነ ብሬኖች ማድረግ ያስፈልገዋል። ሁለተኛው ብድሩን ደግሞ ዝም ብሎ ብድር ስለጠየቀ ብቻ አለ የሚሰጠው። መሸከም ይችላል ወይ መመለስ ይችላል ወይ? በደንብ ይሄ ሪስፖንሲቢሊቲውን ዲዩቲውን ምናምን በደንብ ማስረዳት ያስፈልጋል። ለዛ የሚሆን በአጋጣሚ አቶ እስክንድርም የዚህ በማነው ከኮንሰልታንሲ ጋር ረጅም እድሜ የቆጠረ ኤክስፔሪየንስ አለው። በእሱ አማካኝነት ኔክስት የምናስበዋለ እያንዳንዱ የቁጠባና ብድር ተቋም ብድሩን መስጠት ብቻ አይደለም፣ ብድሩን ከሰጠ በኋላ ምን ላይ ነው የምታውለው፣ እንዴት ነው የምትመልሰው ምናምን የሚለውን ትንሽ ሀሳብ መስጠት ያስፈልጋል። ለተበዳሪዎች ሀሳቡን መስጠት ያስፈልጋል። በዚህ ዙሪያ ባይዞ እኛ የመለስናቸው ሰዎች አሉ። መኪና ለግዛ ብሎ የመጣ አንድ ደንበኛችን እሺ መኪናውን ገዛ ይችላል። ከዛ ግን እንዴት ትመልሰዋለህ? መስፈርቶቹን አሟልቷል፣ እኛም መስጠት እንችላለን። ግን እንዴት ነው የምትመልሰው ምናምን ብለን ስናስበው የሚመልስበት መንገድ አልነበረም። ሁለት ቁጥር ነው የሚያደርገው፣ ኢንካም ጀነሬት አያደርግም ምናምን። በኦልሬዲ ኮንሳምፕሽን ፐርፐዝ ሀብት ለማፍራት ነው ዴፊኒትሊ።
ሶ እንደዚህ እኮ መሆን አለበት፣ በወር የሚመለሰው ይሄን ያህል ነው፣ ይሄን ካልመለስ ፔናልቲ ያለው ቅጣት አለው ምናምን ስንለው ኦኬ በቃ አስቤ ልምጣል ሄደ። ሌላ ጊዜ ተመልሶ መጥቶ አይ መኪናውን 3 ቁጥር ማድረግ ነው ፈልገው፣ ለምን ራይድ መስራት ፈልጋለሁ፣ ለድርጅቶች ማከራየት ፈልጋለሁ፣ ሶ እሱ ብድሩን ይመልስልኛል ወደሚል ሀሳብ ያመጣንበት መንገድ አለና ሴቪንግ ብቻውን ክሬዲት ብቻውን ትርጉም የለውም። የሚውልበትን ምንድነው ብድሩ የሚውልበትን ዓላማ በደንብ ለሰዎች ማስረዳት ያስፈልጋል ብዬ አስባለሁ።